ሚስጥሩን ሁሉ ዘረገፈው። ድብልቅልቁ ወጣ። አምነን ሜርሲን እና ሴፈንን ከቤት ሻንጣቸውን ይዘው ተባረሩ። ብሌን ልብ ይሰብራል። በስተመጨረሻ አቶ አምነን በቃ ከዚህ በላይ ምንም ነገር መደበቅ አልፈልግም። እናም አቶ አምነን እየተጫወቱብህ ነው ያሉት አክስትህና ሴፈን ተብዬዋ፣ ትሰማኛለህ? እንደውም ሴፈን እኮ እዚህ ቤት የመጣችው የእውነት አንተን ወደህና አፍቅራህ ወይም ደግሞ ለሴቶች ውድድር አይደለም፣ ማለትም ለሚስቶች ውድድር አይደለም የመጣችው ብሎ አለው። ምን እያልክ ነው ሙስጠፋ? ክብኝ ነው እንዴ? አዎ አስታውሳለሁኝ። ምክንያቱም ሴፈን እንዲሁም ጀሪ እና ብሌን አንድ ላይ ነበር የመጡት ሶስቱ ሴቶች እና ታዲያ ለትዳር ካልሆነ ለምንድን ነው የመጣችው? እስኪ አስረዳኝ ብሎ አለው። እርግጥ ነው አውቃለሁ፣ ማለትም እኔን የምታውቀኝ ገና ትናንት ነው እንጂ እስከ ዛሬ አታውቀኝም። እና እባክህ ዝም ብለህ አዳምጠኝ ምንም ነገር ሳትናገር ብሎ አለው። ግን እኮ ምንም ነገር ገና አልተናገርክም እና እባክህን አስረዳኝ ምን እንደተፈጠረና ምን እየተካሄደ እንዳለ እባክህ ሙስጠፋ ብሎ ሲለው፣ ተረጋጋ አቶ አምነን፣ እውነት ለመናገር ሴፈን ማለት የቀድሞው የእናንተ ሰራተኛ ልጅ ናት ብሎ አለው። ምን? አምነንም ያውቃት ስለነበረ ለረጅም ጊዜ በጣም ተገረመ። ምን ነው አቶ አምነን ደነገጥክሳ ብሎ ሲሉት፣ አስታውሳለሁኝ ምክንያቱም እማዬና አባዬ በዛች ሰራተኛ ምክንያት በጣም ይጣሉ ነበረ። ለረጅም ጊዜ ለረጅም ወራት ይኮራረፉም ነበር። ብታይ እኔ ልጅነቴን ያሳደግኩት በመከራና በስቃይ ነበረ። እማዬና አባዬ አንድ ቀን ሰላም ሳይሆኑ ነው እኔ ዝም ብዬ ያደግኩት። አሁን ቀጥልልኝ ብሎ አለው። እንደዛ ከሆነስ እንግዳ የዛች ልጅ ናት። እናም እናቷ በህመም ምክንያት ሙታለች እና ሴፈን ከዛ በኋላ አውሬ ሆነች። እናትህንም የገደለችውም ሆነች አንተንም ድርጅትንም ሁሉንም ነገር እንደዚህ የምታደርገው እሷ ናት። እሺ ታዲያ እሷ ይህንን ካደረገች የኔ አክስት ጋር እንዴት ተገናኙ? ታዲያ የኔ አክስት ጋር እንዴት ሊገናኙ ቻሉ? አክስቴ ደግሞ ምን ለማድረግ ነው? ምንስ ለማግኘት ነው እኔን ለመጣል የምትሞክረው ብሎ ሲለው ይመስለኛል አክስትህ እንኳን በሌላ ጉዳይ ሳይሆን አንተን ምንም መጥፎ ነገር እንድነካ አትፈልግም፣ ግን ደግሞ ሀብትና ንብረቱን መውረስ ትፈልጋለች። የአንተን እናት ቤተሰቦች ማጥፋት ትፈልጋለች። ባለፈው ከሴፈን ጋር ሂዳ ወልይ ቤት ወይም ደግሞ አዋቂ ቤት ያሳበደቻት እሷ ናት ሞርዚናን ብሎ አለ። እባክህ ሙስጠፋ ከዚህ በላይ የመሸከም አቅም የለኝም እያለ ሲወላከፍ ብሌን ይህን ሁሉ ጉድና ትንግርት ሰምታ ስለነበረች ምን እያልክ ነው ሙስጠፋ? እባክሽ ብሌን አንቺ አምነንን ስለምትወጂውና ስለምታፈቅሪው ያሉትን ጥላቶች ልታቂ ግድልሻል እና ምናልባት ልጠብቂው ትችያለሽ። እውነት ለመናገር አክስቱም ሆነች ሴፈንን ለማጥፋት ነው የሚሞክሩት እና መጠንቀቅ አለብሽ ብሎ አላት። እንደዛ ከሆነ ታዲያ ለምንድን ነው እስከ ዛሬ ያልተናገርከው? ማለትም የድርጅቱ አንድ ሁለተኛ ሲሰጥና ቤታችን ሲቃጠል፣ ቆይ ሙስጠፋ ምን ማድረግ ነው ብለው ሲሉት፣ ታዲያ እኔን እንዳምኑኝ ማድረግ ነበረብኝ። እስኪ ንገሩኝ፣ የእውነት ያኔ ብነግራችሁ ኑሮ ምን ይፈጠር ነበረ? እኔንም አብረው አመድ ነበር የሚያደርጉኝ። ግን ከዚህ በኋላ አምነውኛል። እንደምንም ብዬ አብሬያቸው ልሰራና ሁሉንም ነገር ላከሽፍባቸው እችላለሁኝ ብሎ አለው። እሺ ታዲያ አንተ ከዚህ ምን ትጠቀማለህ ብለው ሲሉት፣ ሌላ ሶስተኛ ጉድ አለ፣ ግን ደግሞ ይህንን የሚነግርህ ስትረጋጋ ብቻና ብቻ ነው ብሎ አለው። ሜርሲን እና ሴፈንን አቶ አምነን ክፍሌ እጠብቃችኋለሁኝ ብሎ በተረጋጋ መንገድ እስኪኑ ቶሎ እናንተ እነማን ናችሁ? አክስቴስ ማነሽ? የእውነት እኔ አላቅሽም ብሎ አላት። ምን እያልክ ነው? አልገባኝም። የእውነት እኔ የማውቃት አክስቴ በጣም ሩህሩህ፣ ሰውን የምትወድ፣ ዝም ብላ ሰው ላይ የማትፈርድ ጨዋ አክስት ነበረችኝ።
ግን ደግሞ ለካ ገንዘብ ሁሉንም ሰው ይቀይራል ብሎ አለ። አረ ተው እባክህ የወንድሜ ልጅ ተረጋጋ፣ ትሰምኛለሽ? እኔ ያንቺ ወንድም ልጅ አይደለሁም። እናም እባክሽን በቃሽ ከዚህ በላይ ብሎ አለ። ቆይ ምን እያልክ ነው? አዎ ከዚህ በላይ ምንም ነገር አልፈልግም፣ ይበቃሻል አክስቴ። አንቺም ሆንሽ አሁን ይቺ ሴፍንንም ይዘሽ መውጣት አለብሽ ብሎ አላት። ምን ማለት ነው? አዎ የእውነቴን ነው፣ ይዘሽ ትወጫለሽ። ከዛም በኋላ የሚፈጠረውን እያንዳንዱ ነገር አብረን እናያለን ብሎ ሲል በጣም ደንግጣ፣ ቆይ እንዴት እንደዚህ ሊሆን ይችላል? እንዴትስ እንደዚህ ሊፈጠር ይችላል ብላ አለች። እንግዲህ ያለፈው አልፏል። አንቺም ሆንሽ ሴፈንም ተጋልጣችኋል። ከዚህ በኋላ ማናችሁም ብትሆኑ የኔንም ሀብት ድርጅትም አትነኩም ብሎ ሲላቸው፣ ሴፈን ትሰማኛለህ? የእናቴን ሀብት በሙሉ መጥቼ እወስዳለሁኝ፣ እወርሳለሁም፣ አንተንም ደግሞ በቁምህ ነው የምቀብርህ ብላ ይፋውን ተናገረች። ጦርነቱ በድብቅ ነበረ አቶ አምነን። አሁን ግን ሁሉም ነገር ድብልቅልቁ ከወጣ አይቀር ሁሉንም የወሰድኩት እኔና እኔ ብቻ ነኝ። ደግሞ ይቺን ጅል አክስትህን እጠቀምባታለሁ እንጂ በፍጹም እሷኔ ላይ ልትጠቀምብኝ አትችልም ብለው ሻንጣቸውን ሁለቱም ይዘው እያለቀሱ ደም እንባ ከቤት ተባረሩ። አቶ አምነን ሙስጠፋን እውነት ለመናገር ሶስተኛውንም ነገር ብትነግረኝ ደስ ይለኝ ነበረ፣ ግን ደግሞ ለአሁኑ አመሰግናለሁ፣ ቢያንስ ጥላቶቼን አውቄያለሁኝ ብሎ አለው። አዎ ጥላቶችህ በጣም ብዙ ናቸው አቶ አምነን፣ ግን ደግሞ ለጊዜው ይህንን ከነገርኩህ ይበቃሃል ብሎ ሲለውም፣ ይልቁንስ አንድ ነገር ልንገርህ፣ ብሌንን ጠበቅ አድርገህ ያዝ ብሎ አለው። ምን ማለት ፈልገህ ነው? ብሌንን ወደድካት እንዴ ሙስጠፋ ብሎ ሲለው፣ እውነት ለመናገር በወዳት ደስ ይለኝ ነበረ፣ ግን ደግሞ እንደ እህት እወዳታለሁ። ሌላ ነገር ግን የለንም አቶ አምነን፣ አንተ ለራስህ ብትዘጋጅበት ጥሩ ነው ብሎ ሲለው፣ እውነት? አዎ እና ጀሪ የምትሆንህ አይመስለኝም ብሎ አለው። እንዴት ስለ ጀሪ ታውቃለህ ብሎ ሲለው፣ ዝም ብለህ መፈተን ትችላለህ። እሷ ገንዘብና ገንዘብ ብቻ ነው የሚያስደስታት። ብሌን ግን ያለ ገንዘብ አንተን ትወድሃለይ፣ ያለ ገንዘብም ደስተኛ ታደርግሃለይ። እናም ለምልክት ከፈለክ ጀሪን በጣም ትልቅ ሆቴል ውስጥ ወስደህ ፈትናት፣ ወይም ደግሞ አይ እንደዛም አይደለም፣ እንደውም ተሳስቻለሁ፣ ብሌንን ትልቅ ሆቴል ውስጥ ወስደህ ጋብዛት፣ ጀሪን ደግሞ ዝም ብሎ የሆነ አስፓልት ዳር ምግብ በፌስታል ይዘህ አብላት እና ያኔ ምን እንደምትልህና ምን መነገር እንዳለባት እሷ ታውቃለች። ያኔ ትለያለህ ሴቶቹን ብሎ አለው። ግራ አትጋባም ነን አንተ ሲጀመር ልብህ የሚመታው ለብሌንና ለብሌን ብቻ ነው። ታዲያ ለምንድን ነው የማይሆን ፍቅር የምታሳድደው ብሎ ሲለው፣ ቆይ አንተ ይህን ሁሉ እንዴት ልታውቅ ቻልክ? ማወቄ ያለ ማወቄ ምን ጥቅም አለው? ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ሙስጠፋዬ እውነቱን ስለተናገረ ብሌን በጣም አመሰግናለሁ ሙስጠፋ፣ ትክክለኛ ጓደኛ ማለት እንደዚህ ነው ብላ አለችው። ታውቃለህ ሙስጠፋን አምነንን እንዴት እንደምረዳውና ምን ማድረግ እንዳለብኝ ለራሴ ግራ ገብቶኝ ነበር። ከዚህ በኋላ ግን ሁለቱንም በአይነ ቁራኛ ነው የምከታተላቸው። እንደገና ደግሞ አምነንንም ማንም እንዲነካው አላደርግም ብላ አለች። አየሽ ጀግና ሴት ማለት እንደዚህ ናት። ለማንኛውም ግን በጣም ጀግናና ብርቱ ነሽ፣ አመሰግናለሁ ብሎ ሲላት፣ ለምንድን ነው የምታመሰግነኝ? ማመስገን ያለብኝ እኔና እኔ ብቻ ነኝ ብላ አለች። አያት ሙስጠፋን ከዚህ በኋላ የኔ አይንና ጆሮ መሆን አለብህ ብላ አለችው። ምን ማለት ነው? መቼም እውጭ ሆነው አሁንም እንደማያርፉ አውቃለሁ። ምክንያቱም የልጅ ሀብት በጣም ብዙና በጣም ብዙ ድርጅቶች በጣም ብዙ ሀብቶች ስላሉ እሱን ለመውሰድ ብለው የማይፈነቅሉት ድንጋይ የለም እና መሆን ያለበት ነገር በሙሉ ይሆናል። እባክህን ለእኔ ስራ እጥፍ ገንዘብ እከፍልሃለሁ ብላ አለችው። እውነት ለመናገርም አያቴ
እኔ አቶ አምነን ድሮ የሚመስለኝ ጉረኛና በሀብቱ የሚመካና የሚመካ ብቻ ይመስለኝ ነበር። አሁን ላይ ግን ሳየውና ስገነዘበው በጣም የዋህና ሚስኪን ሰው ነው እና እንደ ጓደኛ ልቀርበው ነው እንጂ ካንቺ ጉቦ አልፈልግም። በዙሪያሽ ለሚመጡ ሰዎች በሙሉ የእውነት አብሬ እፋለምልሻለሁ ብሎ አለም። በሌላ በኩል ሙስጠፋ ቃል እንደሚፈልጋትና እንዲሁም ደግሞ በጥሩ ነገር ሳይሆን ሴትነቷን ተጠቅሞ ሊጥላት እንደሆነ ጄሪ ነገረችው። ትሰሚኛለሽ ጄሪ፣ በፍጹም እዚህ ጣጣ ውስጥ ብትገቢ እኔ ራሴ ህይወትሽን ነው ማበላሸው። እስካሁን ድረስ የተናገርኩት የሜርሲንንና የሴፈንን ነው። አሁን ደግሞ ቀጣዋ አንቺ ነሽ ጄሪ። ስለዚህ ቃል ምንም ይበል ምን ለእኔ ትነግርኛለሽ? በፍጹም አሳልፈን ብሌንን አንሰጣትም ብሎ አለ። ቆይ አንተ ምን አገባህና ነው? እስኪ ንገረኝ። ትሰሚኛለሽ? ምንም አይመለከትሽም። እሷ እንዳንቺ አይደለችም። በጣም የዋህና ሚስኪን ሴት ናት እና ማንም ወንድ መጥቶ እንዲጠቀምባት አልፈቅድም ብሎ አላት። ጄሪም እሺ አንተ ካልክ መልካም፣ ግን ደግሞ ሰውየው ዝም ብሎ የሚያልፍ አይነት ሰው አይደለም ብሎ አለ። ቆይ እኔ ምልሽ ግን ጓደኛ ማቾች አይደሉም እንዴ? ነበሩ። ታዲያ በአሁኑ ዘመን የጓደኛ የሚስት ናት ብሎ የሚተዋለ መሰለሽ እንዴ ብሎ አላት። ምን ማለት ነው ደግሞ? እንግዲህ ምን ማለትም ይሁንም አይሁንም ነገርኩሽ። ዙሮ ዙሮ የሚምር የለም ብዬ ነግሬሃለሁ ሙስጠፋ። ስለዚህ ማስቆም ከቻልክ አስቁም። እኔ ግን ቃልን ካሁን ሁሉንም ነገር እናገራለሁ እያለ እያስፈራራኝ ነው። ያ ማለት አቶ አምነንን እንደማታፈቅሪውና ገንዘቡን ብቻ እንደምትፈልጊ ማለት ነው። ታዲያ ምን አሻሽ? ይናገራ። እውነቱን እኮ ነው የተናገረው። እንደውም ገላገለሽ ብሎ አላት። ትሰማኛለህ? እኔ የህይወቴ እንዲበላሽ አልፈልግም እና ደግሞ አያቴ ዛሬ የሆነ ነገር ብላኛለች። ምን ነው? ሜርሲን ካስወገድሽልኝና ከቤት የምታባረርልኝ ከሆነ እኔ ይህን ሁሉ ሀብትና ንብረት እሰጥሻለሁኝ፣ ቤቱን ሳይቀር በስምሽ ነው የማዞርልሽ ብላኛለች። ምን? አዎ። ስለዚህ ሀብትና ንብረቱ መዞሩ ስለማይቀር ለእኔ በጣም ደስተኛ ነኝ እና ማንም ጣልቃ እንዲገባብኝ አልፈልግም። ፕሊስ ሙስጠፋ፣ የምትፈልገውን ነገር እሰጥሃለሁኝ ብላ አለችው። እንደዛ ከሆነ የእውነት ሚስጥር እንዳላወጣ የምትፈልጊ ከሆነ አንድ ምሽት ከኔ ጋር ማደር አለብሽ ብሎ አላት። ምን ማለት ነው? አዎ አንድ ምሽት እኔ ጋር በደንብ ታድሪና ከዛም በኋላ ሁሉም ነገር ያበቃ የለ እንዴ? ስለዚህ ማድረግ ያለብንን ነገር በሙሉ እንደራረግ ብሎ አላት። የእውነት አንተማ አብደሃል ብላ አለችው። አይ አላበድኩም፣ በአብድም ደግሞ ያንቺ ፍቅር ነው ያሳበደኝ እያለ ልክ ልኳን ነገራት። ሙስጠፋ እንግዲህ ሁሉንም በመናገሩ እስኪ ማን ነው ደስ ያለው? በላይክ አሳይ